ዋሽተኸኝ እንደሆነና እንዳልሆነ የሚለይበት ቀን እዚህ በር ላይ አርጁን ድርሽ ይላል ብትል በፖሊስ አስቀብጥቼ ያለፈውን ክስ ነው መሰረት ከዛ እድሜ ልክን ትበሰብሳታለሽ አርጁን አለቅም ይኸውልሽ አሁንም በያልቀቁልኝ እኔ ናታን ምንም አላረኩት አዎ ምክንያቱም ከኔ ይበልጥ ስለምትወጃት አረማዬ ያማዬ ጎሽ እንደዛ ነው የሚባለው ወይ ደግሞ ወጣቶች እንዴት ነው የሚያምሩት በተለይ አንቺ በጣም ቀላል እሺ ቆይ እንዴት አባዬ ቆይ ይወድሽ የለ አባዬ ይወደኛል የትምና ብትዩ ይመጣል ይወድሽ የለ ያምንሻል ስለዚህ የምትፈልጊው ቦታ ወስደሽ መግደል ነው ቆይ አባዬ ግን እንደዚህ የምታወራው ከምርህ ነው አባዬ ይገደል አይደለም እንዴ ያልሽው አሁን እንደነገርኩሽ በጣም ቀላል ስለዚህ ነው ቦታ ወስደሽ ግደይ ማርታ እንግዲህ ያሳሳቀች ዳጣን በሚገርም ሁኔታ ዛሬ ጥፍሯን ነቅላ ወስዳለች ማለት ነው መቼም ቆርጣ ይባልም ነቅላ ነው ምክንያቱም ጥፍር ከስር ነው ለዲኤንኤ የሚፈለገው ወይም ደግሞ ለናሙና ሲወሰድ መጀመሪያ ከስጋዋ ጋር መገናኘት አለበት ይሆነ የደሙ ወይም ምክንያቱም ደሙ አይደለም መመርመር ያለበት እሱ ከደሙ ጋር የተያያዘ ደግሞ ወይም ደግሞ ከስጋዋ ጋር የተገናኘ የሆነ ፓርት መኖር አለበትና በጣም በሚገርም ሁኔታ እንግዲህ ወይዘሮ ማርታ ይሄን ነገር ለማድረግ የተነሳሳት እንግዲህ ያው የደረጀ የደበቀው ነገር ሚስጥር መኖሩ ከዛም ባለፈ ደግሞ በተደጋጋሚ ስትጠይቀው ምንም አይነት ምላሽ አለመስጠቱ ከዛም ባለፈ ደግሞ ነገሮችን በጭንቀት እሱ በጣም ራሱን ተረስቶ መክተቱ ከዛም ባለፈ እንግዲህ በዙሪያ ያሉት ወይዘሮ ማርታ ማህበረው ሰው አካባቢው ሰው ልጆቿ የሚያሳዩት ሪአክሽን በጣም ከባድ ከመሆኑ የተነሳ እንግዲህ በመጨረሻ ይሄን ነገር ለማግኘት ለማድረግ ተገዳለች ማለት ነው ቤተሰቦቻችን ይሄንንም ስታደርግ እንግዲህ በሚገርም ሁኔታ ግዴታ ይሄን ነገር መወሰን የወሰነችው ምንድነው ደረጀን እንግዲህ ንገረኝ ብላ ከአንዴ ሁለቴ ሶስቴ ከዛም በላይ ለምነዋለች ጠይቀዋለች እባክም ብለዋለች ግን እሱ ሊነግራትም ሆነ እንትን ፈቃደኛ አይደለም ያው እሱም እንደሚታወቀው እንግዲህ ሐሳብ ውስጥ ገብቶ ነው ወይም ደግሞ ይሄን ነገር ብነግራት አንደኛ እሷ አንድ ነገር ትሆንብኛለች ሁለተኛ ደግሞ ትዳሬ ህይወቴ ልጆቼ ይፈርሳል በሚል ሐሳብ በጣም በፍርሃት የተነሳ ነው እንግዲህ አቶ ደረጀ ነገር ላለመናገር ይወሰነው የነበረው ግን በመጨረሻ እንግዲህ ውሳኔው ወስኖ በዚህም ቢልም እሷ ግን በራሷ መንገድ አሁን ኢንፎርሜሽኑን ለማጣራት ሁኔታዎችን እስከ ጥግ ድረስ ለማሄድ አሁን ታጥቃ ተነስታለች ያን የመጀመሪያው ያስተረተራት ይባልፈው የተባለው እንግዲህ አብቂ ላይ ያየችው ደብዳቤ ዳጣ ወይ ማነው ሰላም ለዳጣ የጻፈችው ደብዳቤ ወይም ደግሞ ናታን ባደራ መልክ የተቀበለው ደብዳቤ አብቂ እንግዲህ የገባይ ያን ደብዳቤ በማውጣቷ እሱ ነገር ነው በጣም ደረጃ ስትረስ ውስጥ እንግዲህ እሷም አብጌልም ያው እንግዲህ ተዘግቶባት ሰንብታ ነበር ግን ከመናገር ወደኋላ አለችም ለወይዘሮ ማርታ እንግዲህ የሆነውን ነገር ሁሉ ነግራታለች ብትነግራትም እሷ ያው ሰምታለች ሁኔታውን ነገር አይታለች ግን ያው ይሄን ያክል ብላ አንታለች ነበር ታዲያ ደረጃ የጠየቀችው ምንድነው የሆነው ነገር ምንድነው ማለት የሆነ የተደበቀ ነገር አለ ይሄ ነገር አሁን ላይ ሳስበው የትዳሬ ህይወት የቤተሰብ እዚህ ጋር የተጠመጠመው በይሄ ቤተሰብ የሆነ ይሄ የሚያተራምሰው ጉዳይ ሰላምና የዳጣ ጉዳይ አለበት ስለዚህ ምንድነው በማለት ደረጃን ጠይቀው ነበር ደረጃ ግን ምንም እንዳልተፈጠረ ሰላምም እንግዲህ ጻፈችው ደብዳቤ ላይ ልጅ ብላ ዳጣን የጠራቻት ስለምትወዳት እንጂ ስለምትወልዳት አይደለም ብለው እንግዲህ ናታን ይሄን ሐሳብ በማምጣቱ አቶ ደረጀም ተስፋም እንግዲህ ወይዘሮ ማርታን በዛ መስመር ለማሳመንና ነገሮችን በዛ ልክ እንድትረዳ ለማድረግ ብዙ ሙከራዎችን አድርጓል ግን ቢሆንም መጨረሻው ግን በዛ ልክ አይደለም የሆነው ነገር ማለት ነው ቤተሰቦቻችን በጣም ነው የሚገርመው ነገር ማለት በጣም ከባድ ነው እንግዲህ ደረጃ በዛ ልክ ቢያሳምናትም ወይዘሮ ማርታ ግን አልተዋጠላትም ምክንያቱም የተለያየ ጥያቄዎች ስለነበሩባት አህሊኗ ውስጥ አምሯ ውስጥ ያን ጥያቄ ደግሞ ለደረጃ ስታቀርብለት ደረጃ ደግሞ ጥያቄውን ሙሉ በሙሉ መመለስ አልቻለም ከዛም በኋላ እንግዲህ በራሷ መንገድ ለመሄድና የራሷ ውሳኔ ለማራመድ ነው የሞከረችው ከዛ በኋላ ቀጥታ ወደ ዲኤንኤ ማስመርመር ስራ ነው እሱም እንግዲህ የዳጣና መጀመሪያ የሰላም ማስመርመር እንደፈለገችው ምክንያቱም የዳጣና የደረጃ እንድታስመረምር ታሁን ቀደም አብጌል ደረጃ አስመርብረዋለች የዳጣንም የደረጃንም ወስያ አስመርብረው እንግዲህ 0 ከመቶ ሆኗል ሪዛልቱ አሁን ደግሞ እንግዲህ በሚገርም ሁኔታ
ይህንን አሁን በቃ የሰላምና የዳጣን ለማስመርመር ቀጥታ ሄዳ ከሰላም ጋር እንግዲህ ያው ለእንክብካቤ ማስመሰል የጥፍሯን እንትን ይዛ መታለች እኮ እዚህ ጋር ከመጣ በኋላ ደግሞ ዳጣን ጥፍሯን እንድትቆርጣት ወይም ደግሞ ጥፍሯን እንድትሰጣት ያደረገችበት መንገድ ነበረ። ዳጣ እንግዲህ ያው ይሄን ነገር አይነት እንደማትወድ ምናምን ነገረቻት እንደምትፈራ በጭራሽ። ሲቀጥል ደግሞ አንቺ እኮ ማየ በጣም ትልቅ ሰው ነሽ፣ ሰው አንቺ እንዴት የኔን ጥፍር ትቆርጫለሽ እንዴ ምናምን ብላ እምቢ ስትላት አይ አይሆንም ዳጣ ተወደድሽኝ ታከበርሽ በቃ ዛሬ ጥፍሬ ልቁረጥልሽ ብላ ነው እንግዲህ ስንት ስትላት የነበረው። በመጨረሻም እንግዲህ ወይዘሮ ማርታ እሺ ችግር የለውም አሁን ሰላም ብትሆን እኮ እሺ ነበር የምታያት ስትላት፣ ዳጣም እንግዲህ አልዋሾችም ማለት መሸሸግም አትችልም። አዎ ሰላምዬማ ብትሆን አዎ ማየ ብላታለች። ማነው ከዛ አየሽ እንደዚህ እኮ ነው እኔ እንደማትወጂኝ የምነግርሽ አየሽ አይደለ ብትወጂኝማ እንደዛ አትይም ነበረ። ስለዚህ አየሽ እንደዚህ ነው ምናምን ስትላት እንግዲህ ዳጣ በጣም እንደነገጠችው ኧረ እማዬ እንደሱ አይደለም ማለት አንቺ የተረዳሽበት መንገድ በሱ አይደለም ብትላትም እኮ ከወደድሽኝ በቃ ደስ ይበለኝ አንቺ ውረጥልሽ ምን ደብሮሽ ነው እንዴ ውሃ በተቆረጠችበት አለዛ እኮ ሌላ ቀየር ያመጣለው ምናምን ስትላት ኧረ ችግር የለውም እማዬ ይሄው ብላ እንግዲህ የእጇን ጣት ሰጠቻት። እንግዲህ አብቂ ወይዘሮ ማርታም በምትፈልገው መልኩ እንግዲህ የጥፍሯን እንትን ለመውሰድ ታመችቷታል ማለት ነው። ከዛም እንግዲህ ወስዳ ቀጥታ እንግዲህ ማለት የዳጣ እጇ እየደማ ነበረ። እንዴ ማየ ምንድነው አራስ አመምሽ ስትል ነበርና በቃ አይዞሽ እየተመነቀነቅሽ እኮ ነው እንጂ እንደዛ አይሆንብሽም ነበር አይሽ በቃ እንደው ተይ እያልኩሽ እኮ ነው ምናምን ብላ እንግዲህ በቃ ይዘጋ ኮካና ሶፍት አለ እሱን አድርጊበት ኮካ እንትን ይሄ ምንድነው አሲድ ነገር ማለት ነው ጋይስ አሲድ ነገር ዛለ ስለዚህ እሱን አድርጊበትና ይለቅሻል አብሽሪ በቃ በጣም ይቅርታ ዳጣዬ ምናምን ብላ እንግዲህ በማያስነቃ ሙድ ያው ከዳጣ የምትፈልገውን ነገር ወስዳለች። መጀመሪያ እንግዲህ እንዳልኳችሁ ከሰላም አምጥታለች። ሶ ያንን ይዛ እንግዲህ አቶ ደረጀን ሆስፒታል ወይም ደግሞ አድርሰ ይብለዋለች። እሱም እንግዲህ ለምን ቢላትም ለምን ትልቁ ጥያቄ መልስ ማገኝበት የተካድኩት የሚታወቅበት ዋሽታኝ ሆነ አልዋሻኝ እንደሆነ የማረጋግጥበት እውነት ነው ወይስ ውሸት ብዬ ራሴን የምገመግምበት እውነቱን የማቀበት የማረጋግጥበት ቀጠሮ አለኝ። ስለዚህ ቀጠሮ ውስጥ ደግሞ እንድትወስደኝ ፈልጋለሁ በማለት ነው እንግዲህ ናት ደረጀን ያለችው ወይዘሮ ማርታ። እንግዲህ ይሄን ስትለው አቶ ደረጀ በጣም ነው የደነገጠው። ሰማዩ ምድሩ አያውቀውም። በመጀመሪያም እንግዲህ እቺ ሴትዮ በራሷ መንገድ ከምታውቀው በፊት ለምን ያልነግራትም እያለ ነበርና አሁን ደግሞ እንግዲህ በራሷ መንገድ ለማወቅ ጫፍ ደርሳለች። ስለዚህ በጣም ከባድ ነው። እንግዲህ አቶ ደረጀም ይዞ መሄድ ግዴታው ነው። እሱ ይዟት ባይሄድ ራሷ እንግዲህ መሄዱ አይቀርም። እንግዲህ ጉዳዩ እዚህ ደርሷል። እውነት አቶ ደረጀ ቀድሞ ለሷ ይነግራት ይሆን ወይስ በዙ ይቀጥል ይሆን? ምን ትላላችሁ? ውድ ቤተሰቦቻችን እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ ስለሆናችሁ አመሰግናለሁ። አሁንም ሀሳብ አስተያየታችሁን አስቀምጡልኝ። መልካም ጊዜ በያላችሁበት። ባይ ባይ።